بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب شرح السنة للإمام البربهاري رحمه الله. عنوان الدرس من إلى بعض أقوال الرافضة الشنيعة. روافض بدي يا رافضة جمع ورافضة مفرد روافض جمع ብዙ ስሞች አሏቸው ትክክለኛው ስማቸው ረዋፊድ ነው የሚባለው ብለናል። ብዙ አባባሎች አሏቸው بعض أقوال الرافضة الشنيعة በጣም አስቀያሚ አስጠያፊ የሆኑ አባባሎቻቸው ከአባባሎቻቸው የተወሰኑት እንግዲህ ብዙ ፍረቆች ናቸው ብለናል። ብዙ ደርስ ላይ እንዳልነው كلهم ባንድ ላይ አይደሉም ይለያያሉ ፍረቅ مختلفة። ስለዚህ እንግዲህ ጉላት የሚባሉት አሉ እነሱ የሚሉት አስጠያፊ የሆነ አባባል አለ ከዛ መጠንቀቅ ያስፈልገናል። وبدعة ظهرت هي كفر بالله العظيم ومن قال بها يشرح المتن እንግዲህ እየቀራሁ ነው ታያለ ተፍሲር ዛኛው ተፍሲር ዛኛው እንመለሳለን። فهو كافر بالله لا شك فيه من يؤمن ويقول علي بن أبي طالب رضي الله عنه حي وسيرجع قبل يوم القيامة ومحمد بن علي وجعفر بن محمد وموسى بن جعفر ويعظمون أئمة آل البيت ويزعمون أنهم يعلمون الغيب فاحذرهم فإنهم كفار بالله العظيم. قال طعمة بن عمرو وسفيان بن عيينة أئمة السلف ناتشو من وقف عند عثمان وعلي فهو شيعي لا يعدل ولا يكلم ولا يجالس. ومن قدم عليا على عثمان رضي الله عنهما فهو رافضي قد رفض آثار أصحاب رسول الله صلى الله عليه وسلم رضي الله عنه. ومن قدم الأربعة على جميعهم وترحم على الباقين وكف عن زللهم فهو على طريق الاستقامة والهدى في هذا الباب. طيب ስለዚህ እንግዲህ بعض أقوال الرافضة الشنيعة ብለዋል ከነዛ መካከል እንግዲህ ምን አሉ وبدعة بدعة وكل بدعة من نسخة ይላሉ በሱ ትንሽ ከበድላል። እንግዲህ ቢድዓ እንደመግቢያ ለስንት ከፍለና ቢድዓ እኮ ለሁለት ይከፈላል በሌላ በኩል ለሌላም ይከፈላል። ቢድዓ እንግዲህ ራሱን የቻለ ብዙ ኩቱቦች ተጽፈዋል። احسن من قال فيها وتكلم ሻጢቢ ናቸው ተብሏል። الاعتصام የሚባለው ኪታባቸው ላይ እንደሳቸው የተናገረ ስለ ቢድዓ የለም ተብሏል። على كل الاحوال ቢድዓ مكفر عليك مفسق عليك بلنا بدعو اعتقادي قولي منامن كونه كمانኛው ይመደባል ብለናል። ከሙከፍራው ይመደባል ያውን ያልነው እዛ ውስጥ ነው። ሌላ አመሊ ምናምን ከሆነ እሱ ደግሞ ምን ይባላል ብለናል ሙፈሲቃ ይባላል። ስለዚህ ወቢድዓቱ ቢድዓል ظهرت ግልጽ የወጣች ሆነ ቢድዓል هي كفر بالله العظيم እንግዲህ من البدع العقائدية ስለሆነች ነው ማለት ነው። በተከበረው በአላህ በላቀው ጌታችን እሱን መካር ነው የሚሆነው አሉ። እቺ ቢድዓ አሁን ማብራራት ስለሷ ማብራራት የፈልጉባት ቢድዓ كفر بالله العظيم ናት። ومن قال بها ለሷ ያለ ችን ቢድዓ ብሎ ያመነ ማለት ነው فهو كافر ነው لا شك فيه ካፊር በመሆኑ በዚህ ጉዳይ ምን የለም ማለት ጥርጥር የለም። ምንድነው ያባባል ሊያብራሩልን من يؤمن بالرجعة برجعة የሚያምን አካል ረጅዓ ማለት እኮ ምንድን ማለት ነው ያጀባ መመለስ ማለት ነው። አን علي رضي الله عنه አልሞቱም አሉ ይመጣሉ ቀብለ የውመል ቂያማ ይላል። እንደውም ከሳቸው አንሶ ደግሞ የስንት ልጃቸውን የሲርዳብ ሳመራ ላይ 260 ላይ የገባ አለ ሙንተዘር
እሱን ምን ያረጋሉ ይመጣል ብለው ይጠብቃሉ እንግዲህ አሊ قبل يوم القيامه ተገለዋል ሲራ ላይ እንግዲህ ብዙ ቀርተናል ያ ሸባብ ሶስት ኻዋሪጆች ተማማሉ እንግዲህ ሱሐቦችን ምን ስለሚሉ ነው አይመተል ኩፍር ስለሚሉ ይሄንን አሊ የሚባል ሰውዬ አቡ ማን ነው عمرو بن العاص የሚባል ሰውዬ في مصر علي في العراق ይሄን ሙአዊያ ብኑ አቢ ሱፊያን في الشام እነዚህ ሰዎችን አጠመሙ ብለው ካዕባ ላይ ሲራ ላይ ያሳልፍ ያለ ያ ሸባብ የሚያስታውሰው ካለ ተማማሉ ማንን ለመግደል ነው የሚማማሉ ሱሐቦችን ለመግደል طيب አሁን እንግዲህ ሻሂዳችን የተማማሉት ደግሞ بين الركن والمقام የት ነው في الحرم المكي እዛ ተባባሉ ሁላቸውም ሄዱ ወደ አቅጣጫቸው በአምር ብኑ العاصም ሄደ የሙአዊያም ሄደ የአሊም ረዲየላሁ ዐንሁም جميعا ሄዱ 17 ረመዳን ላይ ነው እንግዲህ አሊ ያ የተባለ ሰውዬ የወጋቸው ابن ملجم الجمه الله بلجام من النار ስለዚህ ሻሂዳችን ምንድነው ገሏቸዋል ሞተዋል ሰነተ ከም ብለናል ሰነተ 40 ሂጅራው 40 ላይ ተገደሉ ከዛ በኋላ قبل يوم القيامه አይቀሰቀሱ ومن ورائهم برزخ الى يوم يبعثون انك ميت وانهم ميتون ثم انكم يوم القيامه عند ربكم تختصمون አንተም ማሽነ እነሱም ይሞታሉ يوم القيامه ተከስከሳችሁ ጌታችሁ ዘንድ ትከራከራላችሁ ሐቅ ያለው ሐቅ ይሰጠኝ ይላል ሐቅ ያለበት ሐቁን እዛ ላይ ነው እንግዲህ ሂሳብ ስለዚህ ይሄ ሌሎችም አያቶች የሚሉት بعث የሚባለው ነገር يوم القيامه ነው ከዛ በፊት የሚመጣ ነገር የለም ስለዚህ ምን አሉ من يؤمن بالرجعه برجعه የሚያምን ሰው ويقول علي بن ابي طالب رضي الله عنه حي علي ምንድናቸው አሉ حي ናቸው የታሉ ወገይበዋል ይላል ምን ሆነው ነው አሉ غاب ዳመና ላይ ናቸው የሚሉአሉ ይሄ ዳመና ምናምን የአልይ ምንድነው የሚሉአሉ ማንንም ሊቀበለው የማይችል ያሸባ ሸርህም ላይ ትንሽ ቀራ እናደርጋለን ስለዚህ ይሄንን የሚያምን ጉላቱ الروافض ናቸው ብለናል ይሄ መጥፎ የሆነ አባባል ስለሆነ ከሚላ ያወጣል ይሄንን አቤት ብለ ይሄን አባባል ብለ በዚህ ካመንክ በአላህ እየካድክና በእስልምና እየከፈርክ ነው መጠንቀቅ አለብህ وسيرجع قبل يوم القيامه كيوم القيامه በስተፊት ሳይመጣ አይቀርም ሳይመለስ አይቀርም ማለት ይመጣና እንግዲህ ከነዛ ሐቁን የወሰዱበት አሉ እነዛን ምን ያረጋል ይላል ሐቁን ያስመልሳል محاسبهم እኮ يوم القيامه እሱ ነው ይላል አልይን ምን ያሉ ሰዎች አሉ ብለናል ያሸባ ኢላህ ያሉ አሉ አንተ هو ስለዚህ እዛም የሚተሳሰበን طيب አሉ እነዚህ ሰዎች እኮ አሁን ለደውላ ሁሉ አስሰው ምናምን አሉ እኛም ዘንድ ያሉት ሰዎች አሁን እስልምና እንወክላለን የሚሉት ሰዎች ላመከነሁም الله ለው መከነሁም እነዛ ሰዎች ጋር በጣም አላቃ መቲና አላቸው በጣም ትስስር በጣም የከበደ ትስስር አላቸው يفتحون لهم الابواب على مصارعه يكفتلاቸዋል لكن الله سبحانه وتعالى لا يصلهم الى ذلك المقام ስለዚህ ይሄንን ያመነ መዳረሻው የከፋ ነው ይያሉን ይቀጥላል አባባሉ ومحمد بن علي محمد بن الحنفيه من ለው ሰውየን هو تابعي يا علي ምንድነው ያልን ልጅ እንግዲህ እናቱ ፋጢማ ስላልሆነች في خلافه الصديق ይሄ حرب الرداء የሚባለው ላይ ይሄ ሙሰይሊመተ الكذابን ሲዋጉ የተማረከች ናት እናቱ እንግዲህ في خلافه الصديق جهاد ተካሂዶ ያ ሸባብ ምርኮኛ ተገኘ ሴት አቡ በክር ረዲየላሁ ዐንሁ ያችን አማ ለማን ሰጥቷል ለአሊ ሰጥቷል አቡ በክርና እንትና ማህልኩ ችግር የለም አሁን ረዋሂዶች ያመጡት ውሸት ነው እንጂ አልይም ልጃቸውን ለማን ድረዋል ብለን
ለዑመር ድረዋል ኡሙ ኩልሱም የምትባልሽ ድረዋል ለዑመር ሲራም ላይ ያሳልፈናል የሰበተ ነው አቡበክርም ይችን አማ ለማን ሰጡ ይያልን ነው ጃሪያዋን ለዓሊ ተሰጡ في ወደቀች እንግዲህ ሚልከል የሚን ነው ከዛ ማንን ወለደችላችሁ ይሄ መሐመድ የሚባለው ልጃቸውን የሚታወቀው መሐመድ ኢብኑ አልሐነፊየቲ በመባል እንግዲህ ታቢዒ ነው ነብያችን ሰለላሁ ዐለይሂ ወሰለም ጠይቀው ከርሰው በኋላ ወንድ ልጅ ቢወለድልኝ ስሙን መሐመድ ልበለው ወይ ኩንያውንስ አቡል ቃሲም ማለት ይችላል ወይ አስፈቀዱ አሊ ነብያችን ሰለላሁ ዐለይሂ ወሰለም አዋሏት ከተወለደልህ ወንድ ማን በለው አሏቸው መሐመድ በለው ስሙን ኩንያውንም ምን አርገዋል አቡል ቃሲም ማለት ትችላለህ ስለዚህ في بعض الروايات يا محمد ابن علي ምንድነው ማነው ኩንያው እየተባለ ነው طيب እሱም አሉ محمد ابن علي وجعفر ابن محمد ይሄ ደግሞ እሳቸው እንግዲህ ሁሰይን በኩል የልጅ የሆነ ነው وموسى ابن جعفر የዚህ የጃዕፈር ልጅ ደግሞ እነዚህን ሁሉ እንግዲህ ያመጣሉ ምን ይባላል አይማቸው ብለናል ከዓሊ ጀምሮ 12 አይማዎች አሏቸው 12ኛው ያ የት የገባው ነው ተብሏል እዛ ሲርዳቦ የገባው ነው እነዚህ በሙሉ አሁን እንግዲህ ያሉት ኢራን ያሉ ሺዓዎች አልኢስናይ አሸሪያ ነው የሚባሉት አሽዓቱ አልኢስናይ አሸሪ 12 አይማዎች ማዕሱሞች ናቸው ይላሉ ልክ አንዳንዶቹ አንቢያና ሩሱሎች ጋር ያስተካክሏቸዋል አንዳንዶችም ያሳልፏቸው ማለት ይሄ ዘዒማቸው ያ ሸባብ ኹመይኒ የሚባለው ሰውዬ ኪታብ አለው الحكومة الإسلامية የሚባል ይሄን አሁን ምንድነው الجمهورية الإسلامية الإيرانية ያሰሰው ሰውዬ ማን ይባላል አያቱላህ አልኹመይኒ አለ ብዙ አጃይቦች ይናገራል ሱዛ ኪታቦቹ ላይ እንግዲህ ከሳቸው ኪታብ ነው አህሉ ሱና ወልጀማዓ ከወዲህ የሚሉት ነገር የለም ማስረጃቸው ከነሱ መሳድር ነው የሚያመጡ ስለዚህ እነዛ አሉ አሁን የተባሉ ሌሎችም 12 ይሞላሉ ብለናል وتكلموا في الامامه በኢማማ ዙሪያ እንግዲህ ተናገሩ አልይን ወስይ ነው ይላሉ ሻል ያሉት ደግሞ ምርሻል እንላለን የሚሉት ነብያችን ሰለላሁ ዐለይሂ ወሰለም ከኔ በኋላ ኢማማ ለማን ነው ብለዋል ይላሉ ለአሊ ስለዚህ የሌሎቹ ኢማማ ظلمن وجورا ነው የወሰዱት ይላል وانهم يعلمون الغيب አይማዎች ምን ያረጋሉ አሉ አይመቱ አሊል በይት ገይብን ሰውርን የራቀን ያውቃሉ ይላል ይሄ እንግዲህ አሁን ተባሉት ቅድም ጋር አላህ Subhanahu Wa Ta'ala قل لا يعلم من في السماوات والارض الغيب الا الله وما يشعرون ايان يبعثون بسمايات ላይ ያሉትም ቢሆን ምድር ላይ ያሉ ፍጡራኖች ገይብን አያውቁም አላህ Subhanahu Wa Ta'ala ብቻ ነው ገይብን የሚያውቀው ነው የሚል መቼ እንደሚቀሰቀሱም ፍጡራኖች ምን ያረጉም ነው የሚል وما يشعرون ايانا متى يبعثون መቼ እንደምንቀሰቀስ የውመል ቂያማን የሚያቅሰው አለ የለ ስለዚህ ይሄን ይያል ምንድነው قل لا املك لنفسي آية الأعراف نفعا ولا ضرا ولو كنت إلا ما شاء الله ولو كنت أعلم الغيب لاستكثرت من الخير وما مسني السوء إن أنا إلا نذير وبشير لقوم يؤمنون بزو آياته لا الله سبحانه وتعالى علم الغيب يسن دهنا يسو بچان دهنا ያብራራል እነዚህ ሰዎች ግን አይማዎቻቸውን ምን ይላሉ غيب ያውቃሉ فاحذرهم فإنهم كفار بالله العظيم ومن قال بهذا القول الناس ብቻ ሳይሆን እንግዲህ እነዚህን ሰዎች ተጠንቀቃሉ حذرنا من الروافض أو من بعض فرق الروافض ሁላቸውም ይሄን ላይሉ ምን ብለናል ይችላል ፍረቆች አሏቸው ይሄን ከሚሉ ቡድኖች እነዚህ በአላህ Subhanahu Wa Ta'ala ኩፋሮች ስለሆኑ ተጠንቀቅ ومن قال بهذا القول የነሱን አባባልም ተቀብሎ አምኖ አቤት ያለ እሱንም ተጠንቀቀው እሱም እንደነሱ ስለሆነ ከዚህ በኋላ ወደ ምን ሊገቡልን ነው ወደ ደሊል ትናንት እንዳልነው ወደ ደሊል ሊገቡን قال طعمة بن عمرو نائمة السلف ነው ያልን ነው وسفيان بن عيينة رحمهما الله
እነዚህ ሁለቱ ኢማሞች ምን አሉ? መን ወቀፈ عند عثمان وعلي فهو شيعي እንግዲህ ዑስማንና አልይን እኔ አላበላልጥም ኺላፋንም ከሌ ነበር የሚገባው ከሌ አልልም ብሎ ተወቁፍ ያረጋል። ዑስማንንም አላስቀድም ማንንም አላስቀድማል አልይንም አላስቀድምም አለ። كذلك በኺላፍ በፈድልም ቢሆን እንደዚሁ ሙተወቂፍ ነኝ ብሎ ዋቂፍ የሆነ አካል አሉ ጡዕማ ብኑ ዐምር እና ሱፊያን ብኑ ዑየይና። እንግዲህ ሱፊያን ብኑ ዑየይና ሼኽ الإمام البخاري ምንድናቸው ብለናል? ሼኹ ናቸው። አቡ መሐመድ ይባላል። ይህ ሰውዬ ምንድነው አሉ? ሺዒ ነው አሉ። ሻአ አም አባ ቢወድም ቢጠላም ማንን ማስቀደም አለበት እያልን ነው። الذي اتفق عليه اهل السنه والجماعه አንዳንድ እንኳን ነበሩ ተብሏል። ማንንም ያስቀድሙ علي فيما بعد اجماع ያረጉት بتقديم عثمان على علي رضي الله عنهما جميعا። ስለዚህ ተወቁፍ ያረጋ አካል ሺዒ ነው አሉ። ከዛ በኋላ ምን አሉ? لا يعدل ይህ ሰውዬ ፍትሃዊ ነው ተብሎ አዳላ አይሰጠውም ትክክለኛ ተጓዥ ነው አይባልም አሉ። ولا يكلم ሊናገሩትም አይችላሉ። ولا يجالس ሰውየው እንግዲህ ሺዒ ከሆነ ምን ሆነ? ከሱና ምን የሆነ ነው? ሰውየው ወጣ። እንደዛ ከሆነ አዳላም የለውም። لا يكلم ولا يجالس ምክንያቱም ሙብተዲዕ ነው። ሙብተዲዕን እንግዲህ ያለብህ መጠንቀቅ መራቅ ሌሎችን ማስጠንቀቅ እንጂ አንተ እሱን ተዕዲል ማድረግና እሱን ማናገር እሱን መቀማመጥ አይደለም ካንተ የሚጠበቀው። እብበሉ እንግዲህ በራአ ዚማ ይሄንና ባዩን ጡዕማ ብኑ ዐምርንና ሱፊያንን አምጥተዋል ወደ እነሱ ነሰቡ በራአ ዚማት። ومن قدم عليا على عثمان رضي الله عنهما فهو رافضي ደግሞ عليين كعثمان ياسقدم بعكس ما عليه أهل السنة والجماعة رافضي نوالوس ከዛኛው ደግሞ ይሄ ምን ያደርጋል ነው ምንለው? ይብሳል። ያኛው ምንድን ነበር? ዋቂፍ ነበር ሙተወቂፍ። ይሄኛው ደግሞ አልይን ከማን አስቀደመ? ከዑስማን ካስቀደመ ራፊድይ ነው። قد رفض امر اصحاب رسول الله صلى الله عليه وسلم እንግዲህ في الرسالة አሳልፈናል። ይሄንን አባባል ከብኑ ዑመር ከበሌላም አምጥተን ነብያችን ሰለላሁ ዐለይሂ ወሰለም በህይወት ይያሉ ይላሉ ኢብኑ ዑመር كنا نقول እንግዲህ ሱሐቦች በአጠቃላይ ማለታቸው ነው። ኢብኑ ዑመር ከነብያችን ሰለላሁ ዐለይሂ ወሰለም በስተኋላ አፍضل هذه الامه ابو بكر ነው እንል ነበር። ቀጥለው ዑመር ናቸው እንል ነበር። ቀጥለው ዑስማን ናቸው እንል ነበር። ኢብኑ ዑመር ሐዲስ ያወራው እንግዲህ የተናገረው እስከ ዑስማን ነው። ثم نترك اصحاب رسول الله صلى الله عليه وسلم لا نفاضل بينهم በሌሎች ሪዋያቶች في روايه غير ابن عمر ማን ይቀጥላሉ? ከዑስማን አሊ ይቀጥላሉ። እንደ ኺላፋቸው ነው ሩትባቸው ብለናል ደረጃት። ስለዚህ አሊን ከዑስማን ካስቀደመ ራፊድይ ነው። የነብያችንን ሰለላሁ ዐለይሂ ወሰለም ባልደረቦች ጉዳይ የነሱን አምር ትተዋል። እነሱ ምንድነው ያደረጉት እያልን ነው አሁን በቀራነው ሐዲስ ሙተፈቅ ዐለይሂ የሆነ ሐዲስ እኮ ቡኻሪም ሙስሊምም በስምምነት ምን ያደረጉት ያወሩት ሐዲስ አቡበክር እንላለን፣ ቀጥለን ዑመር፣ ቀጥለን ዑስማን እንላለን። ይህ ሰውዬ ከዛ በኋላ መጥቶ አቡበክር አለ፣ ዑመር አለ፣ ቀጥሎ ማን አለ? አሊ አለ። ረፈض امر ሷሐቦች ኢጅማዕ ያረጉበትን እሱን ትቷልና ራፊዲ ይባላል። ومن قدم الاربعه على جماعتهم እነዚህን አራቱን ደግሞ على جماعه اصحاب رسول الله صلى الله عليه وسلم ያስቀደመ እንዳልነው አቡ በክርን አስቀደመ፣ ዑመርን፣ ዑስማንን፣ አልይን ረዲየላሁ ዐንሁም አራቱን አስቀደመ። ኹለፋው الاربعه የሚባሉት ናቸው። ከሁሉም ሱሐቦች ይሄንን ያስቀደማሉ እነሱን አራቱ። ወተረሐመ على الباقين ተረዳ ቢሉ ጥሩ ነበረ። እንግዲህ ሱሐባ ምንድነው የሚያስፈልገው ብለናል። ተረዲ ነው የሚያስፈልገው። አላህ እኮ ነው ያለው እኛ አይደለም። ረዲየላሁ ዐንሁም ورضوا عنه السابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار
إلى آخر الآية سلزي ترحم وترضى بلطرون المهم على الباقي أرادتنا أسكدما يقروا الصحابة دقموس يذكروا رحمهم الله أو رضي الله عنهم يالا وكف عن زلالهم راسون يقتب كالنسو ستت ينسون ستت كما أوسات زلل مالت انقدي خطأ مالتنا زلل زل لا عندي هنا الزلل لبزوي هنا المهم ان دلچا بلن فسرناوال زلت قدمه يبالال سويو እንግዲህ ዳጥ ምናምን ሆኖ እርጥቦታ እግርህን እዚህ ስታስቀምጠው ተለይ ዘቅዘቅ ያለ ቦታ ከሆነ ቁልቁለት ላይ ምን ይሆናል እዛ አስቀመጥክበት ቦታ ይቀርና ሸርተት ይላል አንዳለጠው ይባላል ዘለት ቀደሙ ይሄ እንግዲህ ሒስዩ ነው የውስጥ ማዕናዊም ዘለል አለ እንግዲህ እኛ ሷሃቦችን እኮ ሁላቸውንም ምንድናቸው አንል ማዕሱሞች አንላቸው ማዕሱሞች አይደል العصمة لأنبياء الله ورسوله صلوات الله وسلامه عليهم أجمعين ስለዚህ አራቱን አስቀድሞ ሌሎችም ሷሃቦች በአጠቃላይ ተረሑም ተረዲ ያረገ የነሱን ስተት ማያወሳ ከሆነ ከስተታቸው ከተቆጠበ فهو على طريق الاستقامة والهدى ቀጥ ባለውና በቅናቸው መንገድ ላይ ነው ያለው አሉ في هذا الباب ማለት في الصحابة رضوان الله عليهم أجمعين በሌላ ባብ ደግሞ እናየዋለን አንድ ሰው ስለ ሷሃባ ያለንን እምነት ማስተካከል አለብን ብለናል ሷሃቦችን በሷሃቦች ዙሪያ ያለ እምነት ካላስተካከልን ችግር ነው እነሱን ደግሞ የሚዘልፍ ምናምን የሚለውን ሰውዬ እኛ እምነታችን በሷሃቦች ጠንከር ያለ ከሆነ በሷሃቦች ዙሪያ ያለው እምነታችን እነሱን የሚነኩ ሰዎችን ምን አናረግም ብለናል لا نتوحد معه ولا نجالسه ولا كرام ስለዚህ ሰውዬ አራቱን አስቀደመ ሁሉንም ሷሃቦች ተወላሁ ولم يتبرأ من احد منهم ሁላቸውንም ተረዲ ያረጋል ሁላቸውንም መዋላት ያረጋል ከስተታቸው ደግሞ ዝም ይላል ይህ ሰውዬ في باب الايمان بالصحابه በሷሃቦች ጉዳይ ባለው ሁኔታ ምንድነው እንለዋለን ሰውዬው ቀጥተኛውን ትክክለኛውን ጎዳና እና ሁዳውን ይዞ እየተጓዘ ነው ያለው እንላለን በሌላውም በኩል እንደዚሁ በቀደር በመሳሰሉ ነገሮችም ኢማኑን ማስተካከል ይተበቅበታል ግን ይሄን አሁን የተባለውን ካደረገ ረዋፊዶች ኸዋሪጆች ሙዕተዚላዎች ከሚያረጉት ሷሃቦችን ከምንጥቃስ ከሚያረጉት ከዛ ዲኖ على طريق اهل السنه والجماعه እየተጓዘ ነው ምንለው አሉ طيب أقول من يؤمن بهذه الترهات وهو قول الرافضة أو الشيعة أو بعض فرقهم من قولهم إن علي بن أبي طالب لم يمت وأن الرعد صوته والبرق صوته فهذه ترهات كاذبة فالرعد موجود قبل وجود علي بن أبي طالب رضي الله عنه وبعده والبرق كذلك وكذلك الذين يعتقدون أن المهدي المنتظر في غيبة قصيرة أو طويلة وأنه سيبعث وأنه سيعاقب الذين أخذوا حق أهل البيت يا مهدي المنتظر زسرداب يقبعوا يمتعنا كذاك هاللبت كغيبة طويلة أو قصيرة يا أهل البيت حق وسدوت متو من يرقال معاقب كل هذه ترهات باطلة فالمهدي المنتظر الذي يزعمونه ويزعمون أنه دخل استرداب في تاريخ 60 و200 وأنه إلى الآن في غيبته وقولهم عن علي بن أبي طالب رضي الله عنه إنه لم يمت وقولهم عن هؤلاء الذين ذكرهم المؤلف يتوسنوا أئمة أو كل أئمة الجعفرية إنهم يعلمون الغيب هذا كله اعتقاد باطل ومن اعتقده كفر ومن اعتقد أن فلانا سيبعث قبل يوم القيامة فقد كذب الله في خبره قبل يوم القيامة مكسكس على يا الله سبحانه وتعالى قرآن يا الله سبحانه وتعالى بابا القرآن لا استبابلوال بلو يتوسنوا آيات وشامت منها وقال الله سبحانه وتعالى والله سبحانه وتعالى يقول لنبيه صلى الله عليه وسلم إنك ميت وإنهم ميتون ثم إنكم يوم القيامة عند ربكم تختصمون كسلاسة عند الزمر ويقول سبحانه حرام على قرية أهلكناها أنهم لا يرجعون حتى إذا فتحت يأجوج ومأجوج وهم من كل حدب ينسلون
واقترب الوعد الحق فإذا هي شاخصة أبصار الذين كفروا يا ويلنا قد كنا في غفلة من هذا بل كنا ظالمين. ويقول سبحانه كل نفس ذائقة الموت وإنما توفون أجوركم يوم القيامة. يجي من داوቻችሁን የምትሞሉት የሚሰጣችሁ የቂያማ ቀን ነው ትከሰከሱት يوم القيامة ነው ያለ ነው አላህ Subhanahu Wa Ta'ala. فمن زحزح عن النار وادخل الجنة فقد فاز وما الحياة الدنيا إلا متاع الغرور. ከሳት አላህ አርቆ ጀነት ያስገባው አካል ይህ ሰውዬ ፍላጎቱን ያገኘ ተገጠመ ማለት እሱ ነው። የዱንያ ህይወት እኮ ለመሆኑ የመሸንገያ መጠቃቀሚያ እንጂ ሌላ አይደለችም በማለት አያውን አላህ Subhanahu Wa Ta'ala ይጨርሳል። ስለዚህ እነዚህ የቀራናቸው አያቶች ሌሎችም አያዎች የሚያብራሩት ባዕስ የሚባለው يوم القيامة እንደሆነ ነው። ከዛ በፊት መጥቶ የሆነ ነገር ያረጋል ካልክ እነዚህን አንቀጾችና ሌሎችንም እያስተባበልክ ስለሆነ ስለዚህ ከዛ አባባል መራቅና መጠንቀቅ ያስፈልጋል ነው ምንለው። طيب وقوله ومن قدم عليا على عثمان فهو رافضي إلى آخره. وأقول مذهب أهل السنة والجماعة تقديم الأربعة الخلفاء على ترتيبهم أبو بكر ثم عمر ثم عثمان ثم علي بن أبي طالب ثم بقية العشرة ثم من هاجر الهجرتين ثم من هاجر إلى المدينة ثم أصحاب بدر أصحاب ثم أصحاب بيعة الرضوان ثم من أسلم وهاجر قبل الفتح ثم من أسلم وهاجر بعد الفتح ثم صغار الصحابة. هذا ترتيب الصحابة في الأفضلية. እንግዲህ በአፍضلية ይሄንን አስቀምጣት ሙላሐዛ ማድረግ ነው በሌላ ቦታ ስንፈልገው ስለሚጠቅመን. وأنه يجب على كل مسلم أن يترضى عنهم ترحم لهم شارح من دنياله يترضى عن جميع الصحابة ويكف عن زللهم. هذه طريقة السلف الصالح في أصحاب النبي صلى الله عليه وسلم. أما غيرهم من الشيعة والخوارج وغيرهم فإنهم ضالون في حق أصحاب رسول الله صلى الله عليه وسلم مبتدعون يجب الحذر منهم ومن أقوالهم الشنيعة وتركيعاتهم الفظيعة وبالله التوفيق. فلذي صلى صحابك أهونم امتداد علو أذناب الخوارج وأذناب الروافد صحابتين أهونم درس ميزلفو ميعيبو من الملو متنكك مراك ياسفلقال أنت صحابي مهونون كاوك عندي صحابي سيذكر سمو رضي الله عنه تلال تسليمو ملا سالفنا الودفيتم يامتو يهنال. سلزي بدعة قدي بزا ساعات عراق يجناچو بلنال البربهاري رفضም እንግዲህ ዙሁር የሆነው የት ነው ያሸባ ትላልቅ ከባባድ ቢድዓዎች እኮ የመጡት ከማን ነው ብለና ኢራቅ የሚባል ሀገር ኩፋ ምናምን አሁን እንኳን ስሙን ቀይረው النجف الاشرف ይሉታል ለረዋፊድ حتى ኩፋን እንኳን ያሰሳት እንግዲህ እነ ኩፋ እነ በስራ የተአሰሱት في خلافة الفاروق ነው። እሳቸውን እንግዲህ ላለማንሳት حتى ስሙን እንኳን ምን ያደርጉታል ያሸባ ቀይረው እዛው ኩፋ አካባቢ መስርተው النجف ይሉታል። አሁን በኢላም በመናምን ኩፋ ሲባል ተሰማላችሁ አሰሙ። ሐርቡ በጣም ከባድ ሐርብ ነው مع الروافد وهم في صف المعاد كفاروች ጋር ናቸው ما من فتنة إلا وهم يأتوا إلى طيب ስለዚህ እነሱን ሰዎች ቆም ብለን ሚሉትን ብቻ ሳይሆን እነሱ በሚሉት ብዙ የተሸወዱ ሰዎች አሉ حتى ተላልቀ አይማዎች ان مشايخ الازهر ሆነው ከዛ ወከዛ ብዙ ደረጃ ዒልሚያ ደርሰው ምን ይሆኑ አሉ በእነሱ አባባል የተሸወዱ አሉ። መሸወድ የለብንም። ስለዚህ እኛንም ወክለው ሚንቀሳቀሱ አካሎች እነዛ ሰዎች ጋር ምን አላቸው ይያልን ከባድ አላቃ አላቸው። የኢኽዋኑል ሙስሊሚን የሚባሉ ሌሎችም አሉ አሳሚ كثيرة እነሱ ሰለፊዮች ጋር በፍጹም አይስማሙ በፍጹም بأي حال من الأحوال አይስማሙ። እነዛ ጋር ደግሞ قلبهم مفتوح لهم። ስለዚህ እነሱ ተምኪን ቢያገኙ አሁን እንደዛ አይነት ደርስ ምናምን መቅራት አይቻልም። እነሱ ደረጃ ላይ ከደረሱ والله የተባለ ነው በአገራቸው ላይ ታይተዋል። ስለዚህ ሳይወድቁ በስተፊት ያሸባብ ሲደርሱ እዚህ ምስር የሚባል ሀገር እንግዲህ ረዋፊድ አይገቡም ነበር ምስር ቀብለ እንግዲህ አልማንዮች ናቸው ይባላል። ከዛ በፊት የነበሩት ውላተ الامور ኢማን የሚባለው ሰውዬ ሲመጣ የነሱ ከኔ የበለጠ ታውቁታላችሁ አረዋፊድ በይለፍ ብቻ መግባት ጀመሩ ይባላል። አሁን እኮ ያሸባብ
القانون الدولي ምንድነው የሚለው ኢትዮጵያዊ ሌላ ሀገር ለመግባት ምን ያስፈልገዋል ፓስፖርት ያስፈልገዋል ፓስፖርቱ ራሱ የዛን የሚሄድበትን ሀገር ቪዛ የያዘ መሆን አለበት ግን ጀምረው የነበሩት አላቃ ማዕረዋፊት من الثقات እንደተሰማው ከኢራን ወደ ግብጽ في ولايه الاخوان يالن በምን ብቻ እንዲገቡ ተሰጥቷቸው ነበር ይባላል እሺ በማለሽ ወደ ኋላ መለስ ላርጋችሁ ድሮ በመንግስቱ ኃይለ ማርያም ጊዜ ከአንድ ክፍለ ሀገር ወደ አንድ ክፍለ ሀገር ለመሄድ ምን ያስፈልግ ነበር ይለፍ የሚባል ነገር እኮ ያስፈልግ ነበር ከቀበሌ ታጽፋለህ ይሄ ሰውዬ ከዚህ ቀበሌ ወደ ከሌ እየሄደ ነው ለከላ ሰዎች ማለት ነው ደብዳቤ ጽፎ ማህተም አድርጎ ይለፍ ይባላል እስከ ስሙ ምንድነው የሚለው ወረቀቱ የሚባለው ይለፍ ይሄ እንግዲህ ግብጽንና ኢራንን ባጭሩ ምን አረጋት ማለት ነው አንድ ሀገር አረጋት ማለት ነው ተምኪን አግኝተው በሆን ከዛ በላይ ያር የኛውም እንደዚህ ኢምካን ቢያገኙ ምንድነው የሚያረጉት ይያልን የዚህም ከዚህም የበለጠ ያረጋል ስለዚህ ረዋፊዶችን መጠንቀቅ የነሱን ፍቅር የያዘንም መጠንቀቅ እነሱ ጋር የሚቀርብ እነሱ ጋር አላቃ ያለውንም የነሱን አባባል ስለሚል ስለሆነ እነሱ ጋር አላቃ ያለው እሱንም መጠንቀቅ መንቃት ያስፈልጋል ይሄን የሚል متشدد ነው متطرف ነው ምንድነው ይላሉ نحن براء من التطرف ومن التشدد ዲንን ማወቅ ዲንን በቻሉ ያህል ሱናን መጠበቅ ይሄ ተሸዱድ አይደለም ዲንን ማያዝ ያ شباب ተሸዱድ ማለት ብዙ ጊዜ ተናግረናል ሐዲሱም ላይ ተሸዱድ ማዕና የተጠሩፍ ማዕና የኢፍራጥ ማዕና የغلو ማዕና ብዙ ጊዜ ብለናል ከዛ የጠራን طيب የሚለው ቀጥሎ የሚለው من فقرة من ይላል طريق اهل السنه الحق قدم እንግዲህ بعض اقوال الشيعة الشنيعة ብለን አሳልፈናል ከዛ መጠንቀቅ አለብን ብለናል ደግሞ ሐቅ የሆነው የአህለ ሱና መንገድስ ምንን ይመስላል طريق اهل السنه الحق እንግዲህ ሐቅ የሆነው የአህሉ ሱና ጎዳና والسنه ان تشهد ان العشرة الذين شهد لهم رسول الله صلى الله عليه وسلم بالجنة أنهم من أهل الجنة لا شك فيه ولا تفرد بالصلاة على أحد إلا لرسول الله صلى الله عليه وسلم وعلى آله فقط أي تبعا له وتعلم أن عثمان بن عفان رضي الله عنه قتل مظلوما ومن قتله كان ظالما وهم الخوارج بقيادة ابن السوداء فمن أقر እንግዲህ ልብ በሉ አሁንም እንደዚህ የሚመስል አሳልፈዋል አሁንም ሊያመጡልን فمن أقر بما في هذا الكتاب وآمن به واتخذه إماما ولم يشك في حرف منه ولم يجحد حرفا واحدا من هذا الكتاب فهو صاحب سنة وجماعة كامل قد اكتملت فيه الجماعة ومن جاحد حرفا مما في هذا الكتاب أو شك في حرف منه أو شك ووقف فهو صاحب هوى እንግዲህ ኪታባቸውን ነው እንደዚህ የሚሉት ሰውዬው ይሄንን አሁን ከመጀመሪያው እስካሁን የቀራነውን የሳቸውን ምንድን ይያልን የሸርህ ሱና ለልበርባሃሪ የተባለውን ኪታብ ነው እንደዚህ የሚያደርጉት ይሄን እንግዲህ አሻሪህ የተዓቀበው كثيرا ብዙ ጊዜ አውስተናል ومن جحد أو شك في حرف من القرآن أو في شيء جاء عن رسول الله صلى الله عليه وسلم لقي الله تعالى مكذبا هذا صواب وحق فاتق الله واحذر وتعاهد إيمانك زانيو ላይ እንደለመድነው እንፈስረዋለን طيب ስለዚህ የአህሉ ሱና መንገድ ትክክለኛ የሆነው መንገድ ምንድነው ማለት ከፈለክ من طريقة أهل السنة الحق من دل التارق نوال والسنة سنة أن تشهد ما مسكره نولت مسكر نوال ومن بله أن العشرة النزع السروتشو الذين النزع شهد لهم رسول الله صلى الله عليه وسلم بالجنة يا الله ملاكتنيا بجنة مسكر الله السروال يدي سمعتهم بلنال في مطلع الرسالة إني مسألة ثلاثة الله يدي قدم ያልናቸው እንደግማቸዋለን ባጭሩም ቢሆን ለተርሲህ
أبو بكر النا عمر عثمان النا علي الخلفاء الأربعة مبالوت النسو عرات تالو قتلوا طلحة الخير والزبير قالوا سعد النا سعيد قال سعد بن أبي وقاص النا سعيد بن زيد بن عمرو بن نفيل عرات النا عرات سنديوانا سمنت هنا قال ماننا ما نقروا عبد الرحمن بن عوف النا أبو عبيدة عامر ابن الجراح أمين هذه الأمة النزهن انجدي باند حديث كعبد الرحمن بن عوف يتورى حديث كرتنا سلا العشرة المبشرون بالجنة صحيحنا سلا راسه سلا سعيد بن زيد بن عمرو بن نفيل السمي أوراه حديث على يسم صحيحنا عسرون انجدي نبياتين صلى الله عليه وسلم من بلغ عند حديث هاتشولا يعسرون سمزرزر تقصوا أبو بكر في الجنة عمر في الجنة عثمان في الجنة علي في الجنة الزبير في الجنة طلحة في الجنة سعد في الجنة سعيد في الجنة أبو عبيدة في الجنة ليلة ما نكر يتذكروا كله يجنة ناتشي وبلو نبياتين صلى الله عليه وسلم مسكره الله جوان أنتم بسنة من قد متقواز كونه سنة ومن دنه والنزان عسرون نبياتين صلى الله عليه وسلم بجنة يمسكروا الله جوان يجنة ناتشو بله ما مسكر أن تشهد أن العشرة الذين شهد لهم رسول الله صلى الله عليه وسلم بالجنة أنهم في الجنة لا شك يا لا ترطر النزي سويت دقمو قدم يذكرناتشو من يلالو يعادون هؤلاء كالنزي كله كاسروا ميواتت معننو عند بچا يواتنا ليلون ومن يضلل الله عندنا من القرآن فلن تجد له وليا مرشدا أو فلا هادي له الله يتأممه مياكناو አካል የለም الله ትክክለኛውን መንገድ ይምራል በዛ በመራን በትክክለኛው መንገድ ደግሞ الله ያስብታል حتى نلقاه فيه طيب ስለዚህ ነብያችን صلى الله عليه وسلم كان يكثر من دعاء يا مقلب القلوب ثبت قلبي على دينك يا مصرف القلوب والأبصار صرف قلبي على طاعتك اللهم يا ولي الإسلام وأهلي أحييني على الإسلام حتى ألقاك فيه أحييني مسبتوال ثبتني مسبتوال أبكيني مسبتوال بثلاث روايات بلنا سلزي لليتم سنستو نبياتين صلى الله عليه وسلم والحديث في صحيح الإمام مسلم اللهم رب جبرائيل وميكائيل وإسرافيل فاطر السماوات والأرض عالم الغيب والشهادة أنت تحكم بين عبادك فيما كانوا فيه يختلفون اهدني لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم دملوا في صحيح الإمام مسلم سبتوال إنيا براسات الله تماما يلبنوا دعاء مبالون نقرم بتلي مأثورات هون دعاوتشن في ثلث الليل الآخر الله سبحانه وتعالى ما أنهم يتأيكين ملس مسات أو سلمل الزالي دعاء ما أدركنا ثبات اندساتن صنات الله مماسن يقبانا سلزي سناو رسول عليه الصلاة والسلام بجنة مسكر الله تشون عسرون يجنتنا تشو بله سات التراتر ممسكر ليلة من السنة أيضا ولا تفردوا بالصلاة على أحد إلا لرسول الله صلى الله عليه وسلم وعلى آله فقط نجدي صلاة دقمو نجدي شعار لما أدرك هنا صلاة إفرادات تار قالوا لا الله ملاكتنيانا لساتشو بتسبوت بيوننجي نجدي الله ملاكتنيا صلى الله عليه وسلم سيذكروا آل البيت أبرو سيذكروا من تلاله صلى الله عليه وعلى آله وسلم تبعا لرسول الله صلى الله عليه وسلم أحيانا نقدي بلنا شعار أرقوقل كنبياتين صلى الله عليه وسلم إننا ساتشون تبعا كبتسب وشاتشو ليلا عليه السلام مبال الله تاكال يلا شعار أرقه مليا متارق الله تاكال لا علي ولا غيره يلا ين شعار كارك كذلك طريق السنة من يهون كنا يا شباب ወደ طريق البدعة እየገባህና ስለዚህ እንግዲህ عليን ሲዘክሩ ወይ ደግሞ احد احفادي ሲዘክሩ እነዛ ሰዎች ምንድነው የሚሉት ተረድኮ ያረጉ ምንድነው የሚሉት عليه السلام الائمه عليهم السلام ነው የሚሉት ይሄ احيانا ከሆነ እንግዲህ እናገኛለን እኮ في سنن ابي داود وغيره حتى في صحيح البخاري ይገኛል አንዳንድ ቦታ ላይ አንድ ሱሐቢ ይዘክርና ምን ይላል عليه السلام ይላል አሁንም ይመጣልን ይሆናል ስለ አይሻ ዙ في سنن ابي احيانا كونه ምንድነው ብለናል لا باس بهذا ችግር የለው شعار አርጎ የሚያዝ ከሆነ ግን الصلاه
للأنبياء والرسلنا ينسوا بتسبوش عبروا كتذكروا تبعا انجي إفراد الصلاة على غير الرسول سنة عيد نجي بذو جزء حلال قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما رقم الآية ولم يستوس كالله رقم الآية آية ونجدي في سورة الأحزاب وفي أواخر الأحزاب أمسا منه المهم زال ابن كثير صفا له من صفوا البيال سلازه رضي الله عنه سلامالة عليه السلام سلامالة تنش إسحاب أرجو صاف أرجوال تفسير ابن كثير يعلو سو نجدي خلوة قلل للناس زالاي مسألة بحث معدرج يشلال ليلة من السنة أيضا وتعلموا أن عثمان بن عفان قتل مظلوما نبياتنا صلى الله عليه وسلم تناقروا على الله سوقوا قميص الله سبحانه وتعالى يلبسها ያንን ቀሚስ ሰዎች ዙልመን እንድታወጣ ይጠይቁሃል አሏቸው እንዳታወጣ አሏቸው ነብያችን ሰለላሁ ዐለይሂ ወሰለም ቀሚሱን ምን እንዳታረጋ አሏቸው እንዳታወጣው ይሄ ኪናያ እስቲዓራ በሌላ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ሆነ ቢዕር ቁጭ ብለው ነበር አቡ ሙሳ አልአሽዓሪ ዛሬ ነብያችን ሰለላሁ ዐለይሂ ወሰለም ጠባቂ ሆናለሁ ብለው መተው በሩ ላይ ይሄን በር ጠብቅ ተባሉ ቂሳውን ብዙ ጊዜ ብለናል في الصحيح አለ ቂሳ ነው ሰው ሲመጣ ቆፍቆፎ አስፈቅዶ ነው የሚገባው መጣ ቆፈቆፈ ይላሉ ወንድማቸውን እንግዲህ ወዶ ያረጋግጠው ነበር አቡ ሙሳ አልአሽዓሪ ይመጣል ብሎ ሲጠብቁ ኸይር አላህ ከሻለት ዛሬ ምን ያረጋል አሉ ይመጣል አሉ አልመጣም المهم አለመምጣቱ እንግዲህ የሚያመጣው ነገር በሱ ላይ ሷሐቢይ ነው ችግር የለም ተቆፈቆፈ በር እየተቆፈቆፈ ነው ሲሏቸው በር ተቆፈ ማነህ አቡበክር ነኝ ነብያችን ሰለላሁ ዐለይሂ ወሰለም ሄደው አቡበክር ፊልባብ أئذن له وبشره بالجنة بعده عمر رضي الله عنه عمر يقفقفنا إئذن له أو افتح له وبشره في الجنة سوستنيا ما نمتو قفقفوا اسمان بري يقفقفنا افتح له إئذن له وبشره بالجنة على بلوى تصيبه ይሄን እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም አሳውቀዋቸዋል አላህ ያሳወቃቸውን ያውቃሉ ብለናል ስለዚህ ይሄ በለዋ እንግዲህ ይሄ ነው ኻዋሪጆች እንግዲህ ያለ የሌለ አምጥተው ይሄን አረገ እሳቸውም ተናገሩ ያንን ጧት እንቀራው ይሆናል ኢንሻአላህ في البلوغ المرام ያለፈም ሐዲስ ቀርተናል አሁንም የሚመጣ ሐዲስ አለ የሙስሊም ደም ከሶስት ነገሮች በአንድ እንጂ ሙስሊምን ማድረግ መግደል ምንድን ብለናል حرام ነው ዑስማን መጡ እዛ ከባዋቸው ይያሉ ነብያችን ሰለላሁ ዐለይሂ ወሰለም ሙስሊምን መግደል ከሶስት ነገር ባንዱ ካልሆነ حرام ነው ሲሉ ሰምቻለሁ በምንድን ነው የምትገሉኛል እኔ አንደኛ ሙርተድ ነው እኔ ደግሞ እስልምና ከገባሁ ጀምሬ ከእስልምና ጋር ቀረብ ማረገው ዲን የለኝ ሁለተኛው ዛኒ ሙህሰን ነው የሚገደለው እኔ ደግሞ እንኳን አይደለም ሰልሜ በጃሂልያ ራሱ ዝሙት ሰርቻ አላቅም عثمان بن عفان رضي الله عنه حتى قبل الإسلام جاهلية له سجلما وستدك على جلما وازع منامن لللبت زنا يسراهم مالون قال بس لمنا لسارا ليلا من دنهم ياسقدلوا ها قتل يقدل ما ننقدي الله هذا ظلم نفس يا وطا نفس يقدل ነው ማን እንገደል ስለዚህ ቢሏቸው እነሱ ተጨፍነዋል المهم በዚህ ዙሪያ እንግዲህ አብዱላህ ኢብኑ ሰላምንም ልከው ነበር ሐዲሱም ጋር አብዱላህ ኢብኑ ሰላም ضعيف ነው ቢባል ነገሯቸው ይሄ ሰውዬ እዚህ መዲና ያላችሁ እኮ መላእክቶች ይዘይሯችሁ ነበር ሰይፋችሁ የተመዘዘው በኩፋር ላይ ነበር አሁን ይሄንን ዑስማንን ከገደላችሁ መላእክት ታርቃላችሁ ሰይፋችሁ ደግሞ መልሶ መግቢያው አይገባም አሏቸው አብዱላህ ኢብኑ ሰላም ሐዲሱ في كلام ብለና ዑስማንን ከገደላችሁ ሰይፍ ከዛ በኋላ ምን አይልም አሉ እግምዱ ውስጥ አይገባም እኛ ይረፋል እንላለን ቁርአን ቀርቶ ሲያበቃ ቤቱ ሲያስገባው እንደዚህ ምን አረጋው እንላለን እና ሰይፉ እንደተመዘዘ ይቀራል አላቸው እንግዲህ ኸዋሪጆች እኮ ያሸባብ በጣም ጭፍኖች ናቸው እንደዚህ አይነት بالمناسبة عبد الله بن سلام مشهود له بالجنة نبياتنا صلى الله عليه وسلم من أرجوته أبصروته من قالوا ይሄን ይሁዲ ቀድማችሁ ግደሏል አይገርምም ዑስማን ዘንድ ከመድረሳቸው በፊት አብዱላህ ኢብኑ ሰላም ምን ስለነበሩ ነው
ብዙ አያቶች እኮ አሉ ስለሳቸው እና ኸዋሪጆች አሁንም እንደዛ ናቸው ትላልቅ አይማዎቻችን المعاصرون ሲነግሯቸው ፈትዋ አልሰጣቸው ሲሉ ምናምን ሲሉ عملاء هؤلاء جواسيس أمريكا أمريكي كذا ينزوا زنبوج ስለሆኑ ስለዚህ يا شباب من نجالس من نسمع كمان እንደምንሰማ ማን እንደምንቀማመጥ መጠንቀቅ ያስፈልገናል ነው አሸይ ቢሸይ ይذكر ስለዚህ ዑስማን በዙልም እንደተገደሉ ምን ትላለሃል ማወቅ አለብህ وتعلم أن عثمان بن عفان رضي الله عنه قتل مظلوما ومن قتله كان ظالما يقدل أكال عثمان بدأ እንደነበረ እሱን ማወቅ ይገባሃል ከዛ ቀጥለው እንግዲህ ምን አሉ فمن أقر بما في هذا الكتاب አሉ እዚህ ኪታብ ላይ ያለውን ያጸደቀ ያመነ وآمن به ያመነበት واتخذه إماما መሪ አድርጎ የያዘ ይሄንን ኪታብ ولم يشك في حرف من በአንዲት ፊደል እንኳን አሉ ኪታብ ውስጥ ከተገኘ በአንዷ ፊደል እንኳን ያልተጠራጠረ ولم يجحد حرفا واحدا عندن حرف يا انكار ያላረገ فهو صاحب سنة وجماعة يسويه من أهل السنة والجماعة هنا صاحب السنة የጀማዓ ባለቤት ነው ይባላል كامل ሙሉ ነው አሉ قد كملت فيه السنة اكتملت يقدموا نسخة يهون سنة خصال السنة السوست تموال توالي بالال ومن جاهد حرفا مما في هذا الكتاب زي كتاب لا يكال عند حرف يكاد أو شك في حرف منه أو شك فيه أو وقف تتقرأ إيه تككلنا هذا اللي مكاله ይሄ ኪታብ እኮ ነው ከመጀመሪያው ጀምሮ እስከ መጨረሻው ድረስ ይሄ ሸርህ ሱና የሚባለውን ኪታብ ይያሉ فهو صاحب هوا ይሄ ሰውዬ ምን ይባላል የቢድዓ ባለቤት ነው እንግዲህ عموما ኪታቡን ኪታብ አቂዳ ነው ብለናል ኪታብ መንሃጅ ነው ብለናል ለዛ ከጠላው نعم ሰውየው ምን አለበት እንላለን አይወድም እኮ አሁን ይሄ ኪታብ እንዲቀራ እንዲሰማ الفرق الضاله ምን አይሉ በዛ በኩል ከሆነ نعم ግን አሁን ባሉት ዲቃ ከሆነ عندي حرف ይሄ የማን ወስፍ ነው يا شباب ይሄ የቁርአን ወስፍ ነው هذا الكتاب لا اي عالم እንግዲህ قاعده አለን ማን ረሳው ብለና الامام مالك من ብለዋል كلنا راد ومردود الا صاحب هذا القبر مشيرا الى قبر رسول الله صلى الله عليه وسلم እንግዲህ ያለው ሁሉ 100% حق የሚሆን حرفا ይሄ وحي የሚወርድለት አካል ካልሆነ በስተቀር وحي ደግሞ የሚወርደው ለማን ብቻ ነው ይያልን ለነብያችን ሰለላሁ ዐለይሂ ወሰለም ብቻ ነው ስለዚህ በዛ አይነት መልኩ ኪታባቸውን እንግዲህ ኪታብን በተወሰነ መልኩ ማመስገን ይቻላል ብለናል ያመሰግናሉ እኮ ኪታብን ሙቀዲማ ስትገልጽ ኪታቡን ምን ያደርጋል ሰውዬው እንደዛ አይነት ሙፊድ የሆነ ኪታብ ነው እንደዚህ ነው የሐዲስም ከሆነ ሶሒህን እንጂ او ما يقارب الصحيح እንጂ ሱራ አላወሳብ ይሄንን የቀራ ይሄን ካልቀራ ሰውዬ ይቀደማል ብሉግ ላይም እንዳስቀደም ነው ያ እንግዲህ በተወሰነ ደረጃ ይቻላል ብለናል ተርጊብ ስለሆነ الى اقتناء الكتاب والى الاستفاده من الكتاب አሁን በተባለው መልኩ ከሆነ ግን ሸርሑም እናያለን ብለናል ምን አይሆንም ትንሽ ሙባለጋ اطراء አለበት አባባሉ ومن جاهد يكادالو جحد ማለት እንግዲህ መካር ነው او شك في حرف من القرآن እንግዲህ مجمع عليه هنا ከቁርአን አንድ حرف ከተጠራጠረና ወይ ይሄ ከቁርአን አይደለም ያለ مجمع عليه ከሆነ ይሄ ሷዋብ ነው ይያልን او في شيء جاء عن رسول الله صلى الله عليه وسلم ወይ ከነብያችን صلى الله عليه وسلم የሰበተ የሆነ እንግዲህ صحيح መሆኑ መረጋገጥ አለበት متواترا كان او احاد እንግዲህ متواتر احد ይያሉ የለያዩት በኋላ የመጡ ሰዎች ናቸው ብለናል ሐዲሱ ምን መሆኑን ነው እኛ የምናስብ صحيح መሆኑ ታውቆ መንሱኽ አለ መሆኑ ታውቆ ያንን የካደ لقي الله تعالى مكذبا ይሰውዬ يوم القيامه አላህን ሲገናኝ ያስተባበለ ሆኖ ነው አላህ ባለውና ረሱሉ አለይሂ ሰላቱ ወሰለም ያሉትን ያስተባበለ ሆኖ ነው የሚገናኘው ይሄን ሆኖ የተገናኘ ደግሞ فويل له ثم ويل له እንዲህ ስለሆነ ፈተቂላህ አላህን ፍራሉ ወህዘር ተጠንቀቅ ወተዓህድ ኢማንክ ኢማንህን ተቆጣጠረዋ እንግዲህ ኢማን ጨምራል ይጎላል ብለናል ሊጠፋም ይችላል ይሄ ኢማን ቀልባችሁ ውስጥ في بعض الاحاديث ما معناه
ይሄ የምትለብሱት ልብስ እንደሚያልቅ ምን ያረጋል አሉ ናሽባብ ልብሳችን እኮ ምን ይሆናል ያልቅና ይቀየራል ኢማናችሁንም ተዓሁድ ካላረጋችሁ ጀድዱ ኢማንኩም ይላል ኢማናችሁን እንግዲህ بالعمل الصالح وكذا وكذا በሙዛከራ በምን እደሱት ኢማን ቀልባችሁ ውስጥ የለበሳችሁት ልብስ እንደሚያልቅ ያልቃል አሁንም ይሄ ይያሉ ያሉ ወተዓህድ ኢማንህን ተጠባበቀው ተቆጣጣረው እንዳይቆሽሽብህ እንዳይጎልብህ ብሎም እንዳይደክምብህ አሉ طيب توسنونا ወደ ሰላታችን እንገባለን ኢንሻአላህ اقول السنه ان تشهد لمن شهد له رسول الله صلى الله عليه وسلم بالجنه امثله ያመጡና كالعشرة المشهود لهم بالجنه حديث على እንግዲህ كما في حديث عبد الرحمن بن حميد عن أبيه أن سعيد بن زيد حدثه بلو حديث على ብዙ ጊዜ ቀርተናል ከዛ መሃል ማን እንጨምሩ وثابت بن قيس بن شماس ይሄ خطيب الانصار የሚባለው ሰውዬ ነው እሱንም ነብያችን ሰለላሁ ዐለይሂ ወሰለም እናርገውታል والمرأة السوداء التي كانت تسرع እሷም የሰበተ ሐዲስ ነው እንግዲህ ጥቁር ሴትዮ ነበረ ይሄ ሚጥል በሽታ አለባት መጣችና ነብያችንን ሰለላሁ ዐለይሂ ወሰለም ሚጥል በሽታ አለብን ይሄ ከዚህ በሽታ አላህ እንዳያድነኝ ዱዓ አርጉልኝ አለ ነብያችንን ሰለላሁ ዐለይሂ ወሰለም ان شئت صبرت ولا في الجنه صبر ያስፈልጋል ያ ሸባብ ابتلاء ነው ከፈለሽ በዚህ በበሽታሽ ላይ ምን አርግ ያሏት ሶብሪ በመሰበርሽ ምን አለሽ አሏት ጀነት አለሽ አሏት መሰከሩላት ማለት ነው ሶብራለሁ ግን ይሄ የሚያወርቅ የሚጥለው በሽታ እሱን ሶብሪ ያሉኝ ነው እሺ ሶብራለሁ ግን እጋለጣለሁ አለ ሶርክ ምን አረጋለሁ አለ አተከሸፍ ያ ተከሽፉ እንዳይከሰትብኝ ዱዓ አድርጉልኝ አለ እንግዲህ ምን ያሸባብ በሽታ ይዟት ያለ እክቲያሯ ለምትጋለጠው አላህ እንዳያጋልጠኝ ዱዓ አድርጉልኝ የኛ ሰለፎቻችን እኮ እነዚህ ናቸው ያሁኖቹ በብራቸው በጣም ውድ በሆነ ብር ራቁት የሚያረግል ፋጢማ ዘይነባ አይሻ ማን ወጣ በልከዝ ብዙ አለፋም እዚህ ከዚህ ካጥሩ ወጣ ለይለም ወነሃር መከራ አስገቡና ከመንገድ አገለን ነው ምን ደንገታችን እንደዚህ ደፍተን እንደዛ ምን ነው ወደኛ ይመጣሉ ደግሞ والله ይመጣል ምንድን ማዛየት ይቺ ሴትዮ ግን የሚጥል በሽታ እየጣላት ለበሽታው ታገሳለሁ ጀነት ካለኝ እንዳልጋለጥ ምን አርጉልኝ እያለች ነው አሁን በግድ ፈርጇን ማየት ብትፈልግ ትችላል የሚለብሱት አይ ማለት አይደለም ያቺ والله በላ አዚም ሰዎችን የሚያጠፋ ነገር አሉ ነብያችን ሰለላሁ ዐለይሂ ወሰለም ፊትና ወንዶችን በጣም የሚዶርር ፊትና ከዱንያና ከሴት ውጭ የበለጠ ምን የለም አሉ ነብያችን የለም የበኑ እስራኤልን ፊትና በመንድን ነበር አሉ በሴቶች ነው የተፈተኑ እኛም አሁን በሴቶች ሰዎች ተፈተኑ ስለዚህ على كل الاحوال ምን ውስጥ ገብተን ያንን ያልነው معلش شيء بالشيء يذكر ኪሴትዮ ተመሰከረላት ተሰብራለሁ ከሰበርሽ ምን አለሽ ብለዋታል ነብያችን ሰለላሁ ዐለይሂ ወሰለም ጀነት አለሽ ብለዋታል እሷ መሽሩላህ በልጀን طيب ሌሎችም አሉ ቢላልንም ጀነት ኮቲን ሰማውት አሉ ቢላል الحبشي رضي الله عنه ምንድነው አለኝ የምትለው ስራ ምንድነው ጀነት እኮ خشخشه نعلك ሰማው طيب ነገራቸው ምክንያቱን ለይሊትም ቢሆን ቀን وضوء አርጌ አላውቅም ማለ الا صليت بذلك الطهر ركعتين وكما قال እንግዲህ ያ ይሆናል አሉ ነብያችን ሰለላሁ ዐለይሂ ወሰለም የሚያሰብትልን ረካዓተይ الوضوء የሚባላል وضوء አርገህ ስትጨርስ ምን ማድረግ አለበት ረካዓተይ الوضوء መስገድ ሁለት ረካዓ በተለይ ዱንያን ሳታመጣ ቀልብህን በጣም በኹሹ በኹዱ ከሰገድክ ደግሞ እሱ ደግሞ ሌላም አጅር ተነግሯል የዑስማን የሌሎችም ሐዲስ አለ እዛ ያንን አጅር ታገኛለህ ሌሎችም ሱሐቦች ኢብኑ መስዑድንም ዘክረናል አልሙሂም አንድ ሐዲስ ላይ 10 ናቸው ሙተፈሪቃቶችን ካየን ደግሞ ብዙ በጀነት የተመሰከረላቸው አሉ እነሱን በጀነት በመስከር من السنة ነው اما غير هؤلاء فلا نشهد لاحد بالجنه ነብያችን ሰለላሁ ዐለይሂ ወሰለም ያልመሰከሩለት ከሆነ ማለታቸው ነው ولا نشهد على احد بالنار ولا نقطع لاحد باحدى المنزلتين ولكننا نرجو للمطيع ونخاف على العاصي وحق الصحابة الترضي عنهم وحق الأنبياء الصلاة والسلام عليهم وحق غيرهم الترحم إذا كان من أهل الخير والصلاح
والترحم على المسلمين عموما. هذه هي طريقة أهل السنة. ويجوز أن نصلي على الآل والصحب تبعا لرسول الله صلى الله عليه وسلم إذا صلينا عليه، ولا يجوز أن نفرد أحدا بالصلاة والتسليم عليه. هذا في الشعار المتداول بين المسلمين. ينقدي عند شعار كونه نوال، لأن الصلاة والسلام من خصائص الأنبياء، والترضي من خصائص الصحابة، وسائر الناس يدعى لهم بالرحمة. طيب، وقوله ولا تفرد بالصلاة على أحد إلا لرسول الله صلى الله عليه وآله وسلم فقط، أقول يجوز أن نصلي على الآل والصحب تبعا كما تقدم، ولا يجوز أن نعمل ذلك مع أحد منهم بالانفراد. ونعتقد أن من يخصون عليا بالصلاة والسلام عليه أنهم مبتدعة. نعتقد نجي علي بيتشا عليه السلام وعليه الصلاة والسلام بلو شعار يارقوا بشعار ملكو يتتكموا من دناتشو نلالنا مبتدعوش ناتشو بلن نمسكرالن ننامنالن. أما إن أراد أحد الدعاء فقال لأخيه وصاحبه رضي الله عنك من باب الدعاء، فإن ذلك يجوز على سبيل الدعاء في الحالات النادرة، لا أن يتخذ شعارا. بلنا يا شباب اللهم صل على آل أبي أوفال. እንግዲህ ይሄ ሰውዬ ነብይ ነው? ነብይ አይደለም። ስለዚህ በዱዓ መልኩ አንዳንድ ጊዜ ይቻላል። كذلك قصة زوجة جابرን አምጥተናል። ጃቢር ዘንድ እንግዲህ ቂሳውን ብዙ ጊዜ ብለናል። في الصحيح ያለ ነው። ደይነ ተቶ ነበር አባቱ እሁድ ላይ የተሰዋው ሸማግሌ ላከ። የይሁዶች ነበሩ አበዳሪዎች፣ ተምር ብዙ ተምር አበድረው ያፈራው ተምር አይሸፍንልኝም ያባቴን ደይን ይሸምግሉልኝ እምቢ አሉ። እንግዲህ አስተምርህን ቆልለህ ጥራኝ አሉ። ነብያችን ሰለላሁ ዐለይሂ ወሰለም ተጠሩ፣ ዱዓ አረጉበት፣ ደይኑን ከፍሎ ምንም ሳይጎል ቀረ ብለን ሲሷይ እንግዲህ من معجزات النبي صلى الله عليه وسلم እዛ ላይ ሊመለሱ ሲሉ የጃቢር ሚስት ምን አለ? صلي علي وعلى زوجي አለ ነብያችንን ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ وعلى زوجك ያሏት። ይሄ እንግዲህ ዱዓ ነው። አንዳንድ ጊዜ አህያና ይቻላል። እንደ ሺዓር ነብያቶች ሲዘከሩ ሩሱሎች عليهم الصلاة والسلام እንላለን። ይሄ ሺዓር ነው። ይሄ የሚገባው በሺዓር መልኩ ለአንቢያዎችና ለሩሱሎች ብቻ ነው ያልን ነው። الصلاة والسلام ሷሃቦች ሲዘከሩ ማንንም ይሁን ማን ሳንخصص نترضى عنهم رضي الله عنهم እንላለን። እንደ ሺዓር በእነሱ ብቻ ይለያል። كذلك سائر المسلمين ሌሎች ከሆኑ ደግሞ በተለይ የሞተ ሐይም ቢሆን ይቻላል ብለናል። رحمهم الله እንላለን። ይሄ ሸዓሩ እንደ አህሊ ሱና ወልጀማዓ ይሄ ነው። የተወሰነን ሷሃቢ ብቻ በሰላም መለየት ይሄ ሸዓር አድርገህ ከያዝከው ወደ ቢድዓ ያስገባል። واما قوله فمن اقر بما في هذا الكتاب وامن به الى اخر الفقره، واقول قد سبق ان قال البربهاري رحمه الله مثل هذا او قريبا منه في كتابه هذا. الفال لالو وصيه جامعا من الله صفحه የዝህም የሸርፍ صفحه ነው እናንተ ላይ ስለ እዛ ወሲያ ጃሚዓ من العنوان ላይ ይሄንን የሚመስል አባባል አሳልፈዋል አሉ። وقلت ليته لم يقل هذا الكلام እዛ ላይ እዛ ፍቅራ ላይ ምን ብያለሁ አሉ ሻሪሑ ይሄን አባባል ባይለው መኝ ነበር ሙሰንፉ فإن هذا الوصف لا يجوز أن يقال إلا في القرآن. ያው የተባለው ወስፍ ለቁርአን እንጂ ለሌላ አይሰድቅም። اما ما كتبه احد من الناس فلا ينبغي ان يوصف بهذا الوصف لان جعلنا العصمه لكتابه من الخطا وهذا غير صحيح. فقوله هذا فيه مبالغه عظيمه باطله. እንግዲህ الحق እንግዲህ ابن القيم ሌሎችም እንዳሉት فلان حبيبنا አሉ ሼኻቸውን ዘክረው لكن الحق احب الينا እንደዛ ነው የምንለው። هذا الامام نحبه في الله من أئمة أهل السنة والجماعة ስለሆነ ግን እንግዲህ ወጣ ሲል ምን ይባላል እየተባለ ነው። ይሄ አባባል ምንድነው አሉ ሙባለغة عظيمة باطلانات كتابን በዚህ መልኩ መወሰፍ አልነበረበትም። وقد قال الإمام مالك كل يؤخذ من قوله ويرد إلا صاحب هذا القبر وأشار إلى قبر رسول الله صلى الله عليه وسلم. ስለዚህ الألباني في صفة الصلاة ብለው ያመጡትም አለ። عموما ብዙ ነገሮች አይተናል። بدأنا ببعض أقوال الروافد الشنيعة ከዛ መንጠቀቅ አለብን።
ብዙ ነገሮች ውስጥ ገብተዋል እዛ ውስጥ ገብተን መማከስ የለብንም መጠንቀቅ አለብን ብለናል የአህሉ ሱና ወልጀማዓ ትክክለኛ የሆነው ጎዳናቸው የተወሰኑ ጁዝኢያዎች አይተናል በእነሱ ደግሞ ተመስክ ማድረግ እንደሚገባ ቁርአንን ደግሞ ሁሉም ከአላህ ነው Subhanahu Wa Ta'ala ብለን አምነን መቀበል አለብን ሙጅማ عليه የሆነ አንድ ፊደል ከቁርአን ከካደ ሰውየው ቁርአን በአጠቃላይ ምን እንዳረገ ነው የሚቆጠረው እንደ ካደ ነው ሐዲስም ከነብያችን ሰለላሁ ዐለይሂ ወሰለም መስበቱ ከተረጋገጠ ያልተነሰኸ ከሆነ እሱን ከከዘብክ يوم القيامه الله سبحانه وتعالى مكذب هنا ስለምትገናኝ عذاب عقوبه يكفى ስለሆነ بحول كتاب الله وحول سنة رسول الله صلى الله عليه وسلم راسينم ሁላችንንም አደራ አላለሁ ቁርአንን ሱናን ማክበር አለብን የኛ የአኺራም የዱንያም ስንቃችን الكتاب والسنة على فهم السلف الصالحين ስለዚህ እነሱን በጥንቅቅ መያዝና መረዳት መስራት መተግበር አለብን በሰማነው ምንጠቀም አላህ አድርገን ነክተፊ بهذا والله سبحانه وتعالى اعلم وصلى الله وسلم وبارك